ሰው መቼ ሲታደላ ከማማው ላይ ይውላል። ንጉሥ ነኝ ለዛሬው ቀን ሽር እንበልባት ደምቀን ይችትና ምወዳት አጅቧት ንግሥቴና ዘኪ ክርስቶስ ዛግሪ ይበላሻል። እኔ ሳበላሽሽ ዘኪ ዛግሪ አበላሽሽ እኮ የኔ አበላሽሽ። አሁን ምንድነው አላማችን? መዝናናት ነው አይደል? ነው አይደል? ዋው ልታመጣ እኔ አረሳስቼ ላመጣበት ነበር። እናት ይሄ አንተ ለካብጥ ነው ማለት ነው። በቃ ለፍታችኋል። ከኔ በላይ ነው የለፋችሁት እናንተ ከጎኔ የነበራችሁ እስካሁን ብዙ ነገር እንደሌላ ሰው አልናቃችሁ። ሰላም ሰላም ውድ ፋሚሊዎቻችን እንዴት ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? እንደምታዩን እኛ ፋፍሽ ብለን ተገኝተንላችኋል። ዛሬ ደግሞ በአዲስ ቪዲዮ እኔና ዘኪ እንደምታዩን ውጪ ነው ያለነው። ነን አይደለንም ዘኪ? ነን። ይኸው አረንጓዴ ቦታ ነው የምወደው ስላልኳት ይኸው አረንጓዴ ቦታ እየወሰድኩት ዝም ብዬ አረንጓዴ ቦታ በየቦታው እየወሰድኩት አረንጓዴ ልማት ብቻ ደስ ብሎታል። እና እናንተ እንዴት ናችሁ? ፋሚሊዎቻችን እኛ በጣም ደህና ነን። how is you ከዋለፈው እንግሊዘኛ ለምን እንዴ ላውራበት እንጂ እድል ይሰጠኛል። ካሜራ ያበራሁት ላውራ ነው አይደል እንዴ? እድል ስጠኝ። ተመልካቾቼ እኔ አልሰለቻችሁም፣ ስለዚህ እናንተም እንድትሰለቸኝ አልፈልግም። እና እንዴት ናችሁ? በእናታችሁ በጣም ናፍቃችሁኛል። ህይወት እንዴት ናት? በዓል እንዴት ነው? የበዓል ሳምንት እንዴት ነው? እንዴት አለፈ እናንተ ጋር? ቆንጆ ነበር ወይ? አሸዊና ነው ወይ? እስቲ በደንብ ንገሩኝ። እኛ ጋር አሪፍ ነበረ። በከፊል አሪፍ ነው፣ በከፊል አሪፍ አልነበረም። አሪፍ የሆነልን አስደሳቹ ዜናችን ታውቃላችሁ፣ የዘኪ ሙሉ ሀብት በእጃችን ገብቷል ትላላችሁ። ዘኪ ጋር ገብቷል ማለት ነው። ለጨዋታው ነው። ሁሉም ነገር ወደ ዘኪ ተመልሶለታልና ከእናትየው ጋር ያለንን ነገር ሙሉ ለሙሉ ዘግተን ጨርሰናልና ከዚህ በኋላ ሰላም ነን ብለን እናስባለን። አይ ዶንት ኖ የወደፊቱን እንኳን መተንበይ አልችልም። በእርግጥ ግን ሳስበው የወደፊታችን ያማረና የፈካ ይሆናል ብዬ አስባለሁና በጣም ደስ ያለኝ ደግሞ የዘኪ ሙሉ ለሙሉ ክልና ወደ ራሱ መመለሱ ነውና የራሱን ነገር ራሱ ማስተዳደር እንደሚችል ስለጸደቀለት በጣም ደስ ብሎኛል። ያው የኛ ደስታ እናንተም ደስታ ነው ፋሚሊዎች። ስለዚህ ደስታችንን እናካፍላችሁ ብለን ነው። ዘኪም ደስ ብሎታል። ያው የኔን ያክል ፊሊንጉን በደንብ ኤክስፕረስ ወይ መግለጽ ባይችልም እኔ እየገለጽኩለት ነው። ብቻ ደስ ብሎናል። ዘኪ ደስ አላለም እንዴ? አንዴ በጣም ደስ ብሎኛል። እንዴ በጣም ለጣለ ተኛ አውራ አይደለም አንቺ እያወራሽ ነው ብዬ ነው በመሀል ላለመግባት ነው። ያው በጣም ደስ ብሎኛል። በቃ የኔ የሆነውን ነገር በጣም ደስ ብሎኛል። ኦሬዲ ወልቋል። እሺ የኔ የሆነ ነገር ሁሉ ተመልሶልኛል። ይሄ ደግሞ ባንቺ ምክንያት ነው ነው። አመሰግናለሁ። ያው በቃ ስልሽ አሁን ላይ የኔ ስለሆነና ለኔ ስለተመለሰ የኔ ብቻ ነው ማለት አልችልም። ያንቺም የወንድሜም ነው። ምክንያቱም ወደኔ እጅ እንዲመጣ ወደኔ እንዲመለስ ብዙ ለፍታችኋል። ከኔ በላይ እናንተ ነው የለፋችሁት የጣራችሁት። ስለዚህ ያው ብቻዬን መውሰድ አልፈልግም እና ላንቺም ለወንድሜም የተቻለኝን በሙሉ ካብቱ እረዳችኋለሁ። ባይዘው ሀብታሙኝ ያለውና ከዚህ በኋላ እርዳታ መጠየቅ ትችላላችሁ። እየሰማችሁት ነው። ገና ካሁኑ ሀብት እጁ ላይ ሲገባ ጉራ ምናምን ጀመረ። የለም እንደዛ ሰሙኝ ታረዱኝ እረዳችኋለሁ እርዳታውን ምናምን እያለ ነው። ግን እኛ አንፈልግም። እኛ ታውቃላችሁ አቅም ያለን ሰዎች እንደዚህ ማለት ፈልጌ አይደለም። ያው ትረዱኛላችሁ። ያው የኔ ብቻ አይደለም ለማለት ነው። እናንተ ያገዛችሁኝ እናንተ ናችሁ። ወደኔ እንዲመለስ ያደረጋችሁት እናንተ ናችሁ። ስለዚህ የኔ ብቻ ሳይሆን የእናንተም ጭምር ነው ለማለት ነው እንጂ እኔ እረዳችኋለሁ። የኔ ብቻ አይደለም ሲል እናትየው ሰምታ መታኔ ይሄው አብዴን ለሞረስ ብላ መታኔ በመርተኝስ ሊያስመታኝ የለም ብቻ ግን ደስ ብሎኛል። የእውነት ቀልድ ነው። ቁም ነው። ወደ ቁም ነገር ስንመጣ ደስ ብሎኛል በጣም። አንተም ደስ ስላለ በጣም ደስ ብሎኛል። ያው ያንተን ፈገግታ ማየት የሁልጊዜ ምኞቴ ነው ትላለህ እና በኮሜንት ምናምን አሳይተሽኛል የተባለውን ነገር ምናምን እና እነሱንም ፋሚሊዎችሽንም አመሰግናችኋለሁ። በኮሜንትም በምንም አብራችሁን ከጎኔ ላበረታታችሁኝ ላገዛችሁኝ በሙሉ እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ይስጥልኝ ብሎ ሊዘጋው ነው እንዴ? የኪስ ምናምን ይጣልልን እንጂ በእግዚአብሔር ይስጥልን ማንፋታውም ጋይስ የለም። አሁን ቀጣይ ዳግማዊ ትንሳኤ ነው።
ስለዚህ መጪው በዓል ነው አይደለ? ስለዚህ መጪው ድጋሚ በዓል ስለሆነ አላውቅም፣ ወይ ለበዓል የሆነ ስጦታ ጠብቃለሁ የሆነ ነገር። አዎ እንዴ ኤክስፔክት ማድረግ አለብኝ የለብኝም? እሱን እኮ መናገር አይጠበቅብኝም። ያሰብኩትን በራሴ ነው ማድረግ እንፈልገው። ስለዚህ እኔ አሳስቤው ነው ባይዘው እንጂ አላሰብከውም። እውነት እናውራ ከተባለ አስበዋል። እንግዲህ የውስጤን የማውቀው ራሴ ነኝ። ስለዚህ የውስጤን የማውቀው ራሴ ነኝ። ስለዚህ ጠብቂ ብቻ። እኔ ማለት የምችለው ጠብቂ ነው። የዛኔ ታይዋለሽ። ጠብቂ ብሎኛል። ስለዚህ ወርቅ ዳይመንድ ነው አመለጠብኝ። ምድሮሽ የምጠብቀው እሺ ንገረኝ። የምጠብቅ እንዴት እንዴ ይነገራል እንዴ ነገር ያው ልቤን አንጠልጥላ ማለት ነው። እንደ ባለፈው አበባ ቀጥፌ ምናምን ትልሻለሁ ታገቢኛ የለም አልሰማሁም። በአሁኑ በአበባ ምናምን ታገቢኛለሽ ፕሮፖዝ የለም ከተቻለ እና ትልቅ የለውም። እሺ እሱ ናት ነው። አሁን በዚህ ስጦታ ትልቅና ትንሽ የለም ብሎ ልቤ ሊያሸንፍ ሰማችሁታ? አሁን ዋናው ማሰቤ ነው የስጦታ ትንሽና ትልቅ። ስለዚህ ቀኑ ሲደርስ የሆነ ነገር ጠብቂ ብቻ። እሺ እኔ ከመጠበቅ ወደ አላለም እጠብቃለሁ ብቻ ግን እጠብቃለሁ ትላለህ። ሌላ ደግሞ ካሜራ ያበራውበት ዋነኛ ምክንያት ምንድነው? ምን ስትል ነበረ? ወንድሜ ናፈቀኝ እያለ በጣም በቃ ሲጨቀጭቀኝ ነበረ ነው የምላችሁና ወንድሙም ደግሞ የውሉ ወደ እርሱ መመለስ ታውቃላችሁ በብዙ ወይ አግዞኛል ረድቶኛልና ከዛ በኋላ አልተገናኘንም፣ አልተመቸውም፣ ስራ ምናምን ነገር ነበረውና እሱ ጉዳይ ምን ደረሰ እያለ እሱም እየጠየቀኝ ነበረና ወደሱ ሙሉ ለሙሉ ውክልና ወደሱ መዞሩን አላወቀምና ለሱም በዛው ነግረዋለሁ። ዛሬ ቀጠሮ ያለው ወንድሙ ነውና በዛው ናፍቆትንም ትወጣለህ ለማለት ነው። በጣም ደስ ይላል። ያው በህልሜም ምናምን አይቼው ነበርና ያው በቃ እንዴት ነው ሰው ሲናፍቃችሁ ያው ትረዱኛላችሁ። ከጎኔ የነበረ ሰው ብዙ ነገር ያደረገልኝ ያው ሲተባበረኝ የነበረ በቃ ብዙ ነገር ያደረገልኝ እሱ ከሷ ጋር እንድገናኝ እንድመለስ ያደረገኝ እሱ እና በቃ በጣም በዚህ አጋጣሚ እንደምወደውና ከዚህ የተሻለ ነገር እንደማስብለት እንዲያውቅ ፈልጋለሁ። ሁለተኛ ነገር ደግሞ ናፍቆኛልና አጠገቤው ነው። አሁን አጋጣሚ ስራ ነው መሰለኝ አልተመቸውም መሰለኝ ለዛ ነው ያልመጣው። ግን ቢመጣና አጠገቤው ነው በቃ ባየው ደስ ይለኛል። እንደዚህ ወደ ራሴ በተመለስኩበት ሰዓት ላይ እንደዚህ ከሱ ጋር እንደዚህ በሰላም አውርተን አናውቅም። ብዙ ያው ከሷ ጋር ከመጣው በኋላ ብዙ እንደዚህ ቁጭ ብለን ምናምን አውርተን አናውቅም። ሁሌ ውጥንቅጥ የበዛበት ነገር ነው ስናደርግ የነበረው። አሁን ላይ ግን በቃ ተረጋግተን እንደዚህ ቁጭ ብሎ እንደ ወንድማማቾች ብንመካከርና ባወራው ደስ ይለኛል። አሁን ግን ሁሉ ስራ ነው መሰለኝ። ስራ ነው። ደስ ይልሃል በጣም እኛም ደስ ይለናል ብትገናኙ ትላለህ እንላለን ነው። እሺ እና ምን ልላችሁ ነው ፋሚሊዎች፣ ዘኪም በጣም አሪፍ ሁኔታ ላይ ነው ያለው እንደምታዩት በጣም ለውጥ ላይ ነው ያለውና እየተሻለውም ስለመጣ ለዛም ደስ አለን። ፈንጠዝያ ድንገት ፈንጠዝያ ነው እናከብራለን። ብቻ ቀጣይ ሳምንት ላይ ግን ሙሉ ለሙሉ ጸበል የመግባት ፕሮግራም አለን አይደለ? እስቲ ስለሱ የምትገባበትን ምናምን ነገር አንተ በደንብ ንገራቸው እስቲ ለፋሚሊዎቻችን። ከዚህ በኋላ ቀጣይ ሳምንት አይ ቲንክ ለ7 ቀን ነው የምገባው። ለ7 ቀን በራሴ ጸበል። እስከዛ ከሷ ጋር እየተጫወታችሁ እየወራችሁ ትጠብቁኛላችሁ። ያው ጸልዩልኝ፣ ሁላችሁም በየእምነታችሁ ጸልዩልኝ። ያው ሁሉም በየእምነቱ ጸሎቱም ከፈጣሪ ጋር ያለው ግንኙነት ይለያያል። ስለዚህ ሁላችሁም በየእምነታችሁ ጸልዩልኝ። ከዚህ የባሰ ደህና እንደሆን ጠብቃለሁ። ያው በፈጣሪ ፍቃድ ደህና እንደምሆን እርግጠኛ ነኝ። ለአንድ ሳምንት ለ7 ቀን ጸበል ልገባ ነው። ያው ከጸበል በኋላ ደግሞ ያለኝ ሁኔታ ደግሞ በድጋሚ ተመልሼ ከእናንተ ጋር የምናወራው ነገር ሊኖር ይችላል። እስከዛ ግን እናንተም በእምነታችሁ ጸልዩልኝ፣ ከጎኔ ሁኑ። ሌላ ምን ነገር አንቺ ያለ ሌላ ምለው ነገር የለም። ብቻ እንደዛ ነው። እስቲ ምን ልል ነበር? አዎ እና ምን ነበር ገና ጠፋበት። ጠፍቶብሻል? አቴንሽን ሌላ ቦታ ሄደ ማለት ነው። ለ7 ቀን ጸበል ይገባላል። አንተም በየእምነታችሁ ጸልዩለት። ከዛ ሲወጣ እንደሚድን ሙሉ እምነት አለኝ፣ እርግጠኛ ነኝ። አንተም አምነህ ነው የምትሄደውና በእምነት
መዳን ይሁንልህ። በሁላችንም እምነት መዳን ይሁንልንና ግን ባይዘው አይደለም ጸበል የሚሄደው ግን ማለት ነው ከዳግሜ ትንሣኤ በኋላ ነው። ዳግሜ ትንሣኤን ከአንቺ ጋር አሳልፌ ምናምን የምሄደው ያው ዳግሜ ትንሣኤን ከእሷ ጋር አሳልፌ እዚሁ አሳልፌ መሄድ ስለምፈልግ ነው። ከዳግሜ ትንሣኤ በኋላ ጸበል እገባለሁ። እስቲ ፈጣሪ ካለ ደግሞ ሙሉ ለሙሉ ጤንነት ተመልሶ ከእናንተ ጋር ዳግመኛ የምንገናኝ ያኔ ኦልሞስት ሙሉ ለሙሉ ድነህ ነው የምትመጣው። እኔም አምናለሁ፣ አንተም ታምናለህ። ስለዚህ ድነህ ደግሞ ለመገናኘት ያብቃት፣ እኔን ለማወቅ ያብቃ፣ እኔን ለማስታወስ ያብቃ። አሜን። ቆንጆ አሜን ያልከው ከልብ እንደሆነ ተስፋ አደርጋለሁ። እሺ ምን ልል ነበር መሰለህ ወንድማችን በጣም ዘገያ እኔ ራሴ እያየሁት ቀረብኝ። የቀጠርሽው ሰው አለ ወንድምን እየጠበቀ አይደል? እኔ እኮ ስራ ሲቆይ እኮ በቃ በዛው ስራ ለምን ይመጣል እንጂ ዛሬ የቀጠርሽው ሰው አለ? ረሳው። በቃ ለዚህ ነው ጸበል የሚያስፈልገው። ቶሎ የመርሳት ችግር ምናምን ይያለ በጣም ያስፈልጋልና ወንድማችን ይመጣል እና ካሜራማን ቅድም የተነጋገርነው ነገር አለ እሷን ነገር እናረጋታለን። አንተ እዚህ ቁጭ ብለህ ትጠብቀኛለህ፣ እኔ እዛ ጋር ደርሼ እመጣለሁ። እሺ እንካ ሳውንዱን ያዘው፣ ስልኩን ያዘው እንዳትጥለው። ጠብቀኝ። መጣ። ምን ላድርገው? እሺ መጣ። አውራ ባይዘው ካሜራማን በጣም ደስ የምትል ልጅ ናት። በጣም ነው ደስ የምትለኝ። የምሬን ነው። በቃ ጥሩ ሰው ናት። ለኔ ታስብልኛለች። ይኸው እስካሁን ከጎን ሆና ብዙ ነገር እየለፋችልኝ ነው እና በቃ ደስ የምትል ሰው ናት። እኔ ምስኪን ናት። እንደዚህ ስል ደግሞ ሌላ ነገር እንዳታስብ እና እኮ ለዛ ነው እንዳታስብ ያልኩ። በተለይ ደግሞ ወንድሜንም በጣም ወደዋለሁ ብዙ ነገር ኧረ በእናትሽ ረፊ በቃ አረ ማርያም አረ እኮ ረፊ አረ በማርያም አረ በሰበስኩኝ እኮ አንተ ዝም ትላለህ። አረ በእናትሽ በራጉል እሺ ወዳታ ፀጉሬን አስቆርጠኝ፣ ፀጉሬን አበላሸችው። ይኸው ፀጉሬን እሺ እንዴ እንደዚህ አይነት ነገር ደግሞ ጀመርሽ? እሺ ምን ልበልሽ? ምን ጆሮ አስገባሽ? አይ እሺ በማርያም ዘኪ ክርስቶስ ፀጉሬ ይበላሻል። እኔ ሳበላሽሽ ዘኪ ፀጉሬ እኮ አበላሽሽ እኮ የኔን አበላሽሽ። እሺ ኮሊግ የኔን አበላሽታ አልሆነም። የኔ እኮ ተኩስ ነው። የኔ ይበላሻል ደግሞ ፀጉሬን እኮ አሁን ነው እንትን ያለች የሆነ ተጣው ነው ማለት እግዚአብሔር ፀጉሬ ይበላሻል። አረ ዘኪ እግዚአብሔር ነው ክርስቶስ ይበላሽ። እሺ ይቅርታሽ ሁለተኛ አላደርግም። ሁለተኛ አይለምደኝ። ይቅርታ ላድርግላት ዘኪ እግዚአብሔር ነው ፀጉሬ ይበላሻል። በእግዚአብሔር እና የኔ ሳይበላሽ አንተ እኮ ወንድ ነህ። ምን ይሆናል? እሺ አንተኝ ኧረ እግዚአብሔር አንተኝ ልብሴ ተበላሸ። እግዚአብሔር ልብሴ ተበላሸ። እሺ እና ሰርፕራይዝ እንዴት ነው? እሺ ያሽ ምን ነው ፀጉርሽን ያዘብሽ? እግዚአብሔር ያዘብኝ። ፀጉሬን አስይዞብኝ ይት ፋሚሊ ፀጉሬን እንዳለ እግዚአብሔርን አያያዝክም። ሲያስጠላ። የት አለ ውሃው? ነው ታረከው ይረጭባል። የት አለ? እዛ ጋር ደብቆታል ውሃው። ረጫለሁ እንደውም እኔ ነው ምረጭ። ምንድን ነው ያለው? ምንድን ምን ልታረገኝ?
አሁን እችላታለሁ ደስታዬ ነሽ ለኔ ምክንያት ለኩራቴ ጸዳሉ ውበቴ ተስፋዬ ነሽ ለኔ ሰው መቼ ሲታደላ ከማማው ላይ ይውላል ንጉሥ ነኝ ለዛሬው ቀን ሽር እንበልባት ደምቀን ይችትና ምወዳት አጅቧት ንግሥቴ ናት አልፈልግም ልቀቀኝ ዘኪ እግዚአብሔር ልቀቀኝ አሳመመኝ እግዚአብሔርን ሲያስጠላ እግዚአብሔር ልቀቀኝ ልቀቀኝ አለታ ሶስት የሳተሽ እግዚአብሔር ነሽ በዚህ ቦስ ነው እግዚአብሔር በገዛት ጀምሪ ልንገላታ ያው ያምራል በጣም ነው የሚያምር ያበባ ሲያምርሽ ሁሉ ሲያምርሽ እንደሆነ ጊዜው ልታስቀጥል እንደሆነ ጊዜው ፋሚሊ ስታይ የባለፈው ሲስተር ምን ደረቀ ጸጉር አላስተካክልላት እሺ አስተካክል እያት እስቲ እናላችሁ አታምርም አዛፈረኝ አስኮረበኝ እሺ ግን ቆይ ማን እንደሆነ ካውቃለሁ ነው በእውነት እንደሆነ ካውቃለሁ ያ ጋር ምንድነው ግራ የምታወዛው የምታገር አይደለም የምትወዳት እንደሆነ የምትወዳትን በእምነት እንደሆንኩኝ ያውቃለሁ እሺ ቶ በቃ ጀስት ዝም ብዬ ንቀየር እሺ ከዚህ ስሜት እንውጣ ቶ በቃ በኢየሱስ ፊት ተለወጠ እኮ ባንዴ ዘኪ ቶ ትቻለህ አሁን ምንድነው አላማችን መዝናናት ነው አይደል ነው አይደል ዋው ልታመጣ እኔ አላውቅም አረሽ አስቼ ላመጣበት ነበር እናት ይሄ አንተ ለካብጥ ነው ማለት ነው በጣም ደስ ዋው ልታመጣ እሺ ትቻለህ እሺ ኦልሞስት ወንድሜ ግን እየመጣ ነው ብሎኛል ኬት ከስራ እኔ እኮ ስራ ነው እኮ እኔ ስራ ነው እሺ እየመጣ ነው ደርሻለሁ ብሎ ቴክስት ልኮልኛል ስልኬ ላይ ባይዘው እና እንዳል አትሉ ለምን አትኝ እንደዚህ አላለ ያፍረኛል ቀላል ወይኔ አያቻ ይኸው እጄን ላኪስ ውስጥ ነው የምከተው ዋው ያንን አዋልቀ ደስ ሲል ዘኪ በእግዚአብሔር መሬት ነካው ሊገለኝ ፋሚሊ ያያችሁት ነው ልጣላታ እንዴ ዘኪ ወንድሜ መጣ በእኔ ዘኪ መጣ ወንድሜ ያውና ሻርደኛል ምን ይላል እሱሴን አብርሃም እንዴት ነህ? ሰላም ነኝ። ወንድሜ ተናፍቃችሁ ነበር? በጣም ናፈቀኝ እያለ ነበር። እኔ ራሱ የናፈቀኝ ነበር። ዳና ለራም ሰላም እንዴት ነህ? ደህና ነኝ። አንተ ደህና ነህ? አልተያየንም ከባለፈው በኋላ አይደለ? በምን ደስ ብሳለሁ። ሻወር ወስዶ እሷ ረስተ የጀራፋ ደዛ ነው ቆማችሁ ታችተኝ ነበር ያሰበኝ ትንሽ ላዝናና ብዬ ነው እና መላፋት ይዳጣ እዛ መጫወት ጀምሯል። አታየው አይወዳት ባለፈው እኮ ስለ ውክልና ጉዳይ ምናምን ነገር እንደዚህ አንተ ቆመና ቁጭ እንበላ እሺ እንቀመጥ እዚህ ጋር መቀመጥ እንችላለን።
እሺ አጠገብ እናንተ ተቀመጡ። ተነፋፍቃችኋል መሀላችሁ ጋር ችግር የለም። አበሰበሰችኝ። ላይ ጥሩ ነው። እሺ እና አብርሃም ህይወት እንዴት ነው? ከአንተ ጋር ደህና ናት? እግዚአብሔር ይመስገን ደህና ነው። ከቤተሰብ ጋር ህይወት ማለት እኛ ሰፈር ያለች ይሆናል። እሷ ነው የጠየቀችኝ። አይ እኔ ለጫት እሺ እኔ ደግሞ ህይወት የምትባል ሰው የምትመስል ደስ ስለኝ የተዋወቅክ መስሎኝ እኮ ህይወት የምትባል የተዋወቅክ መስሎኝ አዲስ ሰው በቃ ደስ ብሎኝ ምናምን ነበር። አይ ደስ ይላል። እና እፈልግሻለሁ ለብርቱ ጉዳይ ብለኝ ነበር። አይ ነው ስለ ውክልና ጉዳይ ምናምን ነገር ልጠይቀኝ ነው መሰለኝ። ከዛ በኋላ እኮ ምን እንደተፈጠረ ሰርፕራይዝ አለኝ። በርግጥ እኔም ዘኪ ምን ነግር ነገር አለ አይደል? ግን ዘኪ ቢነግር ነው ወይኔ ልንገርህ? ሁለታችን ውክልናው ሙሉ ለሙሉ ወደሱ ዞራልና ሙሉ ሀብቱን እሱ ማስተዳደር እንዲችል ሙሉ ለሙሉ ጸድቆለታል። ወንደሳለ አመሰግናለሁ። ለቤት ነው የሚባለው። አበቃ ለራስ ነገር እሺ አመሰግናለሁ። እና እንኳን ደስ አለን። ደስታው የኔ ብቻ አይደለም፣ ያንተም የሷም በቃ የሁላችንም ነው። ሀብቱም የብቻ አይደለም። እናንተም ለፍታችኋል ብዙ ነገር ከኔ በላይ እናንተ ይገባችኋል ብዬ አምናለሁ። በቃ ለፍታችኋል፣ ከኔ በላይ ነው የለፋችሁት። እናንተ ከጎኔ የነበራችሁ እስካሁን ብዙ ነገር እንደሌላ ሰው አናቃችሁ አብራችሁ ነበር። ስለዚህ ሀብቱ የኔ ብቻ ሳይሆን የእናንተም ጭምር ነው የሶስታችንም እና አመሰግናችኋለሁ። ዛሬ ግብዣ አላችሁ በቃ በኔ የእውነት yes ባንድ አብ ልንጋበዝ ነው። ዘኪ ሰምታ ዘኪ ግብዣ በጣም ነው የሚወደውና ግብዣ አይመርም። ይጋብዝም ነበር፣ አሁንማ ይጋብዛል ከዚህ በኋላ። ድሮ ስራ የለኝም ነበር፣ አሁን ግን ምንም ቢሆን ትንሽ ነገርም ቢሆን አለኝ ሳይሆን አለን። ስለዚህ ያንተ ብቻ ነው አለን አትበል። ይሄ ያንተ ብቻ ነው። አረ የኔ ብቻ አይደለም የእናንተም ጭምር ነው። በኋላ እንደ ጂክ ፈርመን በኋላ ደግሞ የእናንተም ብሎ እሺ ብቻ ደስ ብሎናል። ስለዚህ ደስታችንን ሰለብሬት እናት ሁላችንም ሰብሰብ ብለን እና ደግሞ አብሽ ጋብዛችኋለሁ ብሎናል። ስለዚህ ሀሳቡን ቶሎ ሳይቀይርብን የፈጠነ ወደሱ ሀሳብ ጽድቅ ማድረግ አለብን። የት ነው መጋበዘን? እሺ ቦታ እንምረጥ፣ በእኛ ምርጫ ነው። ሸራተን አይሻልም? ሸራተን ባንዳ ሸራተን ግን ምንድነው መጋበዘን ነው? ብቻ ዘኪ ምረጥ፣ አንተ ምርጫ። እሺ የት ነው የምትፈልገው? እኔ አይ እኔ ያለው ወጪ የሚያስወጣ ምናምን አይነት ቦታ ሳይሆን ያው ሸራተን ነግራኛለች። እሷ እንደነገረችኝ ከሆነ በጣም ሀብታሞች ምናምን የሚገቡበት ቤት ነው አላልሽ? እዛስ የመግባትም አቅም የለም እኮ ለዛ ነው። በቃ ለአሁን አንተ አለህ እንዴ ታስገባናል? ሸራተን አይደለም እሱማ ዱባይ ነው ይዞ የሚሄድ አይደል? አዎ ዱባይ የት ነው? ዱባይ ሄደን ዱባይ ሀገሩ ሀገሩ አረ እንደዚህ ባይሆን ዱባይ አገሩን ባይሆንም ባለፈው አንቺ ቃል እንገዛ የሄድንበት ዱባይ መርካቶ ማለት ነው። ዱባይ ተራ እዛ ይዤሽ እሄዳለሁ። እሱን ታውቀዋለህ ራስሽ? አንዴ ባለፈው ለበዓል መጋረጃ እንደውም ብንገዛ አይደለም ለበዓል እኮ። አይ ድጋሜ ታስታውሳለህ ብትሄድ ብዬ ነው። ሰው አንጠይቅም እንዴ? ሰው እንጠይቅም። ሰማችሁታ? ግን ምን አይነት ዱባይ መርካቶ ይዤሽ እሄዳለሁ አለኝ። እሺ ይሁን መቼም ለግብዣ እኮ ነው ያልክ፣ ለግብይት እና ይመችህ አንተ ጎበዝ። እና ምን መረጥክ? እሺ ቦታ እኮ አልመረጥንም እኮ። ምንድነው ጾም ተፈቷል ኦልሬዲ። ስለዚህ ጥሬ ነው የምጋብዘኝ እንጋበዘው። ያው እኛም ሺህ ብር እናደርጋለን እኮ። ምን ይሻላል? የቱ ይሻላል? እንጋበዝ ነው ሆነ መጣው። እኔ ከጋበዛችሁኝ የጋበዛችሁኝን እጋበዛለሁ። ስለዚህ የጋበዛችሁኝን እጋበዛለሁ ብሏል። ስለዚህ በእኔ ምርጫ የሆነ በእኔ ምርጫ በቃ እኔ ወስዳችኋለሁ። የሚያምር ስለዚህ እንነሳ። ካሜራማኔም አለ። አዎ ትበላለህ። እሺ አንተ እኛ ብቻችንን አንበላም፣ አንተ ትበላለህ። ወደ ምሳ ግብዣችን ልንሄድ ነው፣ ቸኩለናል። እኔም ዘኪም ተርበናል አይደል? እና ወደዛ ልንሄድ ነው። እንወዳችኋለን። የዛሬ ቪዲዮአችን ደግሞ ይሄን ይመስል ነበረ። ከወደዳችሁንና የኛ አድናቂዎች ጀምሩ ላይክ እያደረጋችሁ ቪዲዮአችንን ሰብስክራይብ ማድረግ አትርሱ። ላይክም በማድረግ
አግዙን፣ ከጎናችን ሁኑ። ቪዲዮአችን እንዲታይ ስለሚረዳን እናንተ ላይክ አድርጉልን። መጀመሪያ ቪዲዮአችንን ስንጀምሩ በጣም እንወዳችኋለን። ከኔና ዘኪ ማች ላቭ ኤንድ ማች ሪስፔክት እንወዳችኋለን።